አድማጮቻችን መሰንበቻን እያደመጣችሁ ነው። ኤፍኤም አዲስ 97.1 ላይ ጠቅላይ ሚኒስትር አብይ አህመድ ከቃና ቴሌቪዥን ጋር በነበራቸው ቆይታ 3 ስኬታማ ኢትዮጵያውያን ብርቱ ሴቶችን አመስግነው ነበረ። በእንጦጦ ፓርክ ግንባታ ላይ የማይረሳ አሻራ ያሳረፉ 3 ስኬታማ ሴቶችን ያመሰገኑት፣ የፈጠራ ስራቸውን አድንቀዋል። እነዚህ ብርቱ ሴቶች በተለይ ደግሞ ያከናውኗቸው ተግባራት ከንግድ ትርፍ ይልቅ ለትውልድ የሚሻገር ሀገራዊ እሴትን ማዕከል ያደረገ ስለመሆኑ ነው ያነሱት። ከነዚህ መካከል አንዷ የሆነችውን የዞማ መስራች መስከረም አሰግድን እናነሳና ጥቂት በመሪ ለስራ በዚህ መንገድ እውቅና መሰጠት መነሳት እንዴት ያለ ትርጉም አለው ብለን እንጠይቃታለን። በነገራችን ላይ መስከረም ላለፉት 6 ዓመታት በእንጦጦ ገደላማ ስፍራዎች ላይ የጭቃና የድንጋይ ጥበብን ከሀገር በቀል እጽዋት ልማት ጋር በማዋሃድ አስደማሚ ስራዎችን አከናውናለች። መስመር ላይ አግኝተናታል። ሰላም መስኪ፣ እንደምን አለሽ? ሰላም እንደምን አለን ይመስገን። ስራ ህይወት እንዴት እያደረግሽ ነው? ስራ ቆንጆ ነው፣ እየሄደ ነው፣ እያለቀልን ነው። በጣም ትልቅ ነው ፕሮጀክቱና አሁን የምንተነፍስበት ሰዓት እየደረሰ ይመስለኛል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቃና ቴሌቪዥን ጋር ቆይታ ነበራቸውና ከተሜና የከተማ መዘመንን እነሱን መነሻ አድርገው ሀሳቦችን ሲገልጹ አንድ የጠቀሱት ነገር ብርቱ ሴቶች ብለው ከንግድ ትርፍ ይልቅ ለትውልድ የሚሻገር ሀገራዊ እሴትን ማዕከል ያደረጉ ብርቱ ሴቶች አሉ በሚል ስማቸውን ከጠቀሱት መካከል መስከረም አሰግድ አንዱ አንቺ ነሽ። መቼም ለመመስገን አይሰራም፣ ግን ደግሞ በመሪ ደረጃ ብዙ የተለያዩ ኃላፊነት ድርብ ኃላፊነት ያለባቸው መሪ እንዲህ ስም ጠቅሰው ለስራ ትኩረት ሰጥተው ጉዳይ አድርገው ሲያመሰግኑ ምሳሌ ናችሁ ብለው ሲጠቅሱ መስማት እንዴት ያለ ትርጉም ነበረው ላንቺ? ስትሰሚ ምን ተሰማሽ? ውይ ምን ቃላት አለው። ከባድ ኃላፊነት ነው የተሰማኝ እና የሰራሁትን ሳይሆን ሌላ ወደፊት ምን መስራት እችላለሁ የሚለውን ነገር ነው። ግን እሱም አልፎ ደግሞ ወደ መሬትነት ነው የሚያወርድህ። በቃ እዚህ ጋር ይህን ስትሰማ በቃ መቀዝቀዝ አለብኝ፣ አሁን ወደ መሬት ማጎንበስ አለብኝ፣ ስራዬ ላይ እንደገና እጥፍ ፎከስ ማድረግ አለብኝ ነው የሚያሰኝ። ምክንያቱም ይህ ከባድ አባባል ነው፣ ከባድ እውቅና ነው። ለእኔ ስራውን የማየው ለታዋቂነት አይደለም። ከመጀመሪያውም ስንሰራ የሰራው እሳቸው ጋብዘውኝ ነው እና በዚህ ስራ ላይ ስንሰራ ኃላፊነት መወጣት ግዴታ ስለሆነብኝም ነው። በዚህ አጋጣሚ አብረውኝ የሰሩትን በሙሉ ይህን ቦታ እዚህ ያደረሱትን በሙሉ እግረ መንገዴን ማመስገን እፈልጋለሁ። በጣም ደስ ይላል። መስኪ እንደው አንድ የጠቀሱት ነገር ስራዎች እንግዲህ ብዙ ጊዜ የሆነ ግብ ይኖራቸዋል እና ስራውን በተመለከተ እሳቸው ሲጠቅሱ አንድ የጠቀሱት ነገር ከንግድ ትርፍ ይልቅ ለትውልድ የሚሻገር ሀገራዊ እሴትን ማዕከል ያደረገ ነው ብለው ጠቅሰዋል። እና በተፈጥሮ ጥበቃ ውስጥ አካባቢን በማሳመር ውስጥ እንግዲህ አንቺ ላለፉት 6 ዓመታት በእንጦጦ ገደላማ ስፍራዎች ላይ የጭቃና የድንጋይ ጥበብን ከሀገር በቀል እጽዋት ልማት ጋር አዋህደሽ ነው አስደማሚ ስራዎችን ስትሰሪ የነበረው እና በዚህ ውስጥ እንደው ያለሽ እርካታ አሁን ካለው እርካታ ባለፈ ትውልድ ነገን ማሰብ ላይ የነበረው አስተዋጽኦ የነበረው የስራ ትልቅ ግብ እንዴት ያለ ነበረ? በቀላሉ ልመልስልህ ይሄንን እንዴት መሰለ። አንድ ነገር የምትወደውን ነገር ስትሰራ አይደክምህም። ሰዓት የሚለው ኮንሴፕት ራሱ ይጠፋል። መንጋቱን ነው እንጂ የምታውቀው ስንት ሰዓት ይሁን አታስበው። 12 ሰዓትም 1 ሰዓትም ይሁን ልክ አይኔን ስከፍት ብርሃን ካለ ካልጋዩ ተነስቼ ለብሼ ለመድረስ ነው እዛ ቦታ ምሮጠው። ማታም ሰዓቱ ካለቀ በኋላ ረጋ ብለን ቦታው ላይ ቀን የተሰራውን ቀስ ብሎ መገምገም ላይ ነው የምንገባው እና ይሄ እንደዚህ አይነት የምትወደውን ስራ ስትሰራ አይደክምህም። ምንም አይነት እንትን የለውም። ስለዚህ ተፈጥሮን ጋር አብሮ እርቅ እየፈጠሩ መስረቱ ብቻ ሳይሆን ለሚቀጥለው ትውልድ መስራት ያለበት ግዴታ ነው። ምክንያቱም ለምን ልጆች ወለድን? ልጅ እስከወለድን ድረስ ምን ልናደርጋቸው ነው የወለድነው? ስለዚህ ለሚቀጥለው ትውልድ ማሰብ ግዴታ ነው እና ለወለድኳቸው ብቻ ሳይሆን ላልወለድኳቸውም በአጠቃላይ ማለት ነው። ጠቅላይ ሚኒስትር አብይ አህመድ ከቃና ቴሌቪዥን ጋር የነበራቸው ቆይታ ነበረ እና እዛ ላይ እንግዲህ ስኬታማ ሴቶች የፈጠራ ስራችሁን አድንቀው ሀሳብ ሲሰጡ ከዛ ውስጥ አንዷ ስለሆንሽ መስኪ አንቺ ጋር ደወልኩ። እሳቸው ስለ እናንተ እንዲያሉ አንቺ ደግሞ ስለ እሳቸው ጥቂት ብትነግሪኝ ደስ ይለኛል። ጠቅላይ ሚኒስትር አብይ አህመድ ከዚህ ከተፈጥሮ ጋር ጥሩ መረዳት እና ደግሞ ጥሩ ሀሳብ ደማሪ እንደሆኑ እሰማለሁኝ እና
እንዳልሹ በመሪ ደረጃ ኃላፊነት ተሰጥቶ መስራት ቀላል ነገር አይደለም። እሳቸውስ እንዴት ያለ ሰው ናቸው? ምን ይላሉ? በነበረሽ በተገናኘሽባቸው አጋጣሚዎች ምን አስተዋልሽ? ተፈጥሮና ተፈጥሮን በተመለከተ። ጥሩ ጥያቄ ነው። ዶክተር አብይ ፕራይም ሚኒስትራችን ማለት ነው ማለት ሰው ናቸው። በቃ እኔ መግለጽ የምችለው ሰው ናቸው ማለት ከሰው መሆን ያለበትን ነገር የሆኑ ሰው ናቸው አንደኛ። ሁለተኛ ነገር ደግሞ እኔ በህይወቴ ብዙ መንግስታት አሳልፌያለሁ ከልጅነቴ ጀምሮ ማለት ነው። ከአጼ ኃይለ ሥላሴ እስከ ደርግ እስከ ቲፒኤልኤፍ ከዛም ደግሞ ይኸው አሁን እና ደግሞ በዓለምም ውስጥ የተለያዩ መንግስታቶች ሲለዋወጡም ሲኖሩም አይቻለሁ። የእውነት ነው የምነግርህ፣ ይሄንን ከልቤ ነው የምነግርህ። ሰው ሆኖ ሀገርን መግዛት ቀላል ነገር አይደለም እና ሰው መሆን ብቻ ሳይሆኑ ከእጽዋት ጋር ሰው ከተገናኘ ሰው ነው። ለሰው ኃላፊነት ሰጥቶ ኃላፊነቱን ይወጣል ብሎ እምነት መስጠት ማለት ሰው መሆን ማለት ነው። ማፍቀር ማለት ሰው መሆን ማለት ነው። ስለዚህ እንደዚህ አይነት መሪ በዓለም ውስጥ የሚመጣው በስንት ሺህ ዓመት አንዴ ነው እና እኔ በዚህ ዘመን በህይወት እያለሁኝ እንደዚህ አይነት መሪ ጋራ ለመኖር እድሉ ስላጋጠመኝ በጣም በጣም ደስተኛ ነኝ። እንግዲህ ያው እንደምታዩት የምሰራውን ስራ በስራዬ ነው የማሳየው እንጂ አሁን ስለጠየቀኝ ጠየቅኩ እንጂ እንዲህ በማለት ሳይሆን በስራዬ ግን በምስክርነቴን ገልጻለሁ። ይሄን ምክንያቱም እንዲህ አይነት ነገር የሚያጋጥመው በህይወት አንዴ ብቻ ነው። እኔ እዚህ ጋር ማውሳ አንድ ነገር ስነግርህ ከውስጥ ያለውን ነው የምነግርህ። ምንም አይነት ልንታ የለኝም። ሰው ለሚቀርብህን ሰው አንደኛ መጀመሪያ ሁልጊዜ ራሴን ቆንጥጬ የማስታውሰው ምንድነው እኚህ ሰውዬ የ120-30 ሚሊዮን ህዝብ መሪ ናቸው እና አንቱም ብዬ የምጠራቸው ለዚህ ነው። ባገኛቸውም እንኳን ስራ ላይ ነው የምንገናኘው። ባገኘኋቸው ቁጥር ግን የእውነት ነው የምነግርህ፣ ሁሌ ነው የምደነግጠው። እንዴት መጡ ነው የምለው። እኔ ማን ነኝ የሚለው ነገር ነው የሚሰማው። እኔ ማን ነኝ? ምን ሆኜ ነው? እና እኔም ሰውነቴን መልቀቅ አልፈልግም። የእሳቸውም ሰውነት ደግሞ እኔን ሀምብል ያደርገኛል። ስለዚህ በዚህ አይነት ነው እኔ ይሄን የማየው። በምን ቃላት እንደምገልጽልህ አላውቅም። አሁን ምነግርህ እንደወረደ ነው የሚሰማኝ ነው የምነግርህ። ውሎሽ ከተፈጥሮ ጋር ነው? የእጽዋት ውጤቶችን በቀላሉ ከማሳመር ከመንከባከብ ጋር የተገናኘ ውሎ ነው ያለሽ። እንዴት ያለ እርካታ አለሽ? ከተፈጥሮ ጋር መዋል እንዴት ያለ ስሜት አለው? መስኪ በአጭሩ ብትገልጹ። ተፈጥሮ እኮ ሁሉን መልስ ያለው ለህይወት ያለው ለጥያቄዎች በሙሉ የሚመልስልህ ነገር ነው። ተፈጥሮ ውስጥ ነው መድኃኒት ሁሉ ያለው ለሕክምናችን ማለት ነው ሲያመንም። ከተፈጥሮ ጋር አብረህ ስትኖር እኮ እኛ ሰዎች የወሰድናቸው ገደቦች፣ ድንበሮች በሙሉ ይጠፋሉ። ተፈጥሮ ያን የሚያስተምር ነገር ቢኖር ድንበር እንደሌለ ነው። ለሁሉም ለአስተሳሰብህም ድንበር እንደሌለው ነው። ፍርሃት የሚባለውን ነገር ያጠፉልሃል። ምክንያቱም አስበው እስቲ ስንት አይነት አቶሚክ ቦምብ፣ ስንት አይነት ኬሚካል፣ ስንት አይነት መርዝ ውቅያኖሳችን ላይ ውሃችን ላይ የተረጨ መሬት ላይ ስንት አይነት ነገር ውስጧ ያሉት ማዕድኖች በሚገርም ሁኔታ እየወጡ በአግባብም ይሁን ባላግባብም ያ ሁሉ ነገር ተሸክማ ጤፍ እኮ አብቅላ ታበላላለች። ትክክል። ከዚህ እንደዚህ አይነት መሬት ላይ ተፈጥረ መሬት እኮ ገደብ የላትም። ሰው ነው ገደብ የፈጠረው። የጭንቅላትም ያስተሳሰብም ገደብ የህይወትም ገደብ ማለት ነው። ከዛ ገደብ ነፃ ነው የሚያደርግህ ከተፈጥሮ ጋር ስትኖር። ተፈጥሮን በእውነተኛ አይነት ማየት ስትጀምር አረንጓዴ ብቻ አይደለም የምታየው ቀለም፣ እንኳን ቅጠሎች ውስጥ ማአት ቀለማት ነው የምታየው። ቢጫ፣ ፐርፕል፣ ወይን ጠጅ፣ ምን የማታየው ቀይ፣ ጥቁር፣ ነጭ፣ ሁሉንም ቀለም አረንጓዴ ብቻ ካየህ ተደገድበሃል። ልክ ዛፎቹን ስትመለከት ቀለማቱ በሙሉ ራሳቸውን ይነግሩሃል። በቃ አንተ ልብ ሲከፈትላቸው እነሱም ልባቸው ይከፈትልሃል። በጣም በጣም ደስ ይላል። በጥሩ መንገድ ነው የገለጽሽው። እንግዲህ መልካም የስራ ህይወት ከዚህ በኋላ እንዲገጥምሽ እመኛለሁ። መስከረም አሰግድ የዞማ ሙዚየም መስራችና ባለቤት እንዲሁም የተፈጥሮ ጥበቃ ላይ ብዙ ስራዎች የምትሰሪ ትልቅ ባለሙያ ነሽ። እኛም ደግሞ አንቺን የመሰለ ሰው ስላለን በዘመናችን የምንጠቅሳቸው እንዲህ አይነት ሰዎች አሉን የምንላቸው ብርቱ ጀግና ሴቶች ስላሉን ደስ እንሰኛለን። አመሰግናለሁ መስኪ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አድማጮቻችን፣ ከመሰንበቻ ዜማ በኋላ መልሰን እናገኛቸዋለን።